እግዚአብሔር አምላካችን የተመሰገነ ይሁን። ወንጌላዊ ተመስገን ጋራ ተስማምተናል። በጸሎቱ አሜን ብለናል። ጌታ ይመስገን። አሁን በትንቢተ ኢሳይያስ ምዕራፍ አንድ ላይ ያለውን ቁጥሮችን ላንብብ። እንዲህ ይላል። በይሁዳ ነገሥታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉም፣ እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ዳጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል። ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባ አትክልትም ውስጥ እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን፣ እንደ ገሞራም በመሰልን ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤም መሰብሰባችሁን አልወድም። በደልንም የተቀደሰውን ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸውም ደክሜአለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። እስከ 20 ድረስ ነው የማነበው ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ ትንቢተ ኢሳይያስ ምዕራፍ 1 ላይ ያለውን ነው። ከቁጥር 1 እስከ 20 ያነበብኩት እና ቁጥር 1 ላይ
ይሄ ትንቢት መቼ ነው የተነገረው የሚለውን እ፣ በይሁዳ ነገስታት ይላል። እንግዲህ የእስራኤል ነገስታት አሉ፣ የይሁዳ ነገስታት አሉ። እስራኤል ለሁለት ከተከፈለች በኋላ በእንደዛ መልኩ ነው ያለውና በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በጽያስ ዘመን ስለ ይሁዳ እና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ምንድን ነው ያየው? በእነዚያ ዘመናት ከእግዚአብሔር ዘንድ የሰማው፣ ከእግዚአብሔር ዘንድ የተመለከተው፣ እግዚአብሔር የተናገረው የእግዚአብሔር ሀሳብ የእግዚአብሔር መልእክት በዚያን ዘመን በእነዚህ ነገስታት ዘመን ይሄ እቺ ብቻ አይደለችም። ብዙ ነው ትንቢቱ። እንግዲህ ኢሳያስ የተናገራቸው ብዙ ምዕራፍ ነው ያለው እና በእነዚህ ሰዎች በእነዚህ ነገስታት ዘመናት ነው የተናገረው ማለት ነው። ያ ማለት እንግዲህ ይሄ ትንቢት መጽሐፍ ተጽፎ እስኪያልቅ ድረስ የነዚህ ነገስታት ከመጀመሪያው ከኦዚያን ጀምሮ እስከ ሕዝቅያስ ነግሶ እስከሚጨርስበት ድረስ ያሉት አመታት ሁሉ በዚህ ሁሉ ውስጥ ነበረ ኢሳያስ እየተናገረ ያለው ማለት ነው። እና በመጀመሪያ ወይንም ደግሞ በእነዚህ ዘመናት ውስጥ ስለነበረው ነገር ነው ኢሳያስ እየተናገረ ያለው ማለት ነው። በእነዚህ የነገስታት የአገዛዝ ዘመናት እና ምን እየሆነ ነው? ህዝቡ የእስራኤል ህዝብ ምን እየሆነ ነው? በእግዚአብሔር መንገድ እየሄደ ነው ወይስ አይደለም? ነገስታቶቹ ራሳቸው በእግዚአብሔር መንገድ እየሄዱ አይደለም የሚለውን ነገር ከእግዚአብሔር የሰማውን እግዚአብሔር እንዴት እንደሚመለከታቸው ያንን እየተመለከተ ወደ ህዝቡ ያመጣ ነበር መልእክቱን ማለት ነው። መልእክቱ አጠቃላይ የተመለሱ መልእክት ነው። በቃ ይበድላሉ። በየነገስታትም ይመራል። አብዛኛው ነገስታት እንግዲህ የይሁዳ ነገስታት ሲባሉ ወደ 20 ምናምን ይደርሳሉ። እዚህ ላይ አራቱ ነው የተጠቀሱት። እነዚህ አራቱ ነው የተጠቀሱት። ስለ አራቱ ነገስታት በአራቱ ነገስታት ዘመን ስለሆነው ነገር የሚናገር ነው የሚመስለው እና በአጠቃላይ የእግዚአብሔር ሐሳብ ምንድን ነው? የማይለወጥ የእግዚአብሔር ሐሳብ፣ ያልተለወጠ የእግዚአብሔር ሐሳብ ምንድን ነው ብለን ስንል በዚህ እንደምንመለከተው እግዚአብሔር አምላክ የሱ ፈቃድ ምንም ይሁን ምን የእግዚአብሔር ሐሳብ እግዚአብሔር የተናገረው እግዚአብሔር ሁኑ ያለንን እግዚአብሔር አድርጉ ያለንን እንድናደርግ ሁኑ ያለንን እንድንሆን ይህ የእግዚአብሔር ሐሳብ ነው። በየዘመናቱ ማለት ነው፣ ከጥንት ጀምሮ ማለት ነው። እግዚአብሔር ከጥንት ጀምሮ አይደለ ይናገር ነበር አይደለ? ከጥንት ጀምሮ ያው ከአዳምና ከሔዋን ጀምሮ ከፍጥረት ጀምሮ ማለት ነው ለህዝቡ ይናገራል። አጀንዳ አለው እግዚአብሔር ከህዝቡ ጋር አጀንዳ አለው። ዓላማውም የአጀንዳው ዓላማ ምንድነው? ሰዎች አካሄዳቸውን ከእግዚአብሔር ጋር እንዲያደርጉ ነው። በመንገዱ እንዲሄዱ ነው። የሱ እንዲሆኑ ነው። እና እግዚአብሔር ይናገራል ማለት ነው። እና እግዚአብሔር እዚህ ቦታ ላይ ሲናገር እየወቀሰ ነው። ወቀሳ ነው የምንመለከተው። እንደውም ኑ እናንተም ኑና እንዋቀስ ይላል። እስቲ የምትሉትን ነገር እኔ ይሄን አይቻለሁ፣ ይሄን ብያለሁኝ። ያላችሁበት ሁኔታ ያላችሁበት ስታተስ ይሄንን ይመስላል። እኔ ብቻ ወቃሽ አልሁን። እስቲ ኑና እናንተ ኑና እንዋቀስ። እስቲ እናንተ
እኔን ደግሞ የምትሉት ነገር ካለ ሲበሉ ተናገሩ ነው። ኑ እንዋቀስ። ከኔ የጎደለ ነገር አለ ወይ? እግዚአብሔር እኮ ምንም የጎደለ ነገር ከሱ ዘንድ እንደሌለ ያውቃል። ልክ አሁን በኢዮብም ዘመን እና ወገብህን ታጠቅና እንነጋገር እንዳለው ማለት ነው። እና እንነጋገር። ምክንያቱም ኢዮብ ይነጫነጭ ስለነበረ ማለት ነው። ከህመሙ የተነሳ ይቀበል ከነበረው መከራ የተነሳ ይነጫነጭ ነበር እና አንዳንድ የሚናገራቸው ነገሮች አሉ እግዚአብሔር ያልተቀበለው ማለት ነው። እና ወገብህን ታጠቅ እንነጋገራለን። በኋላ ተነጋገሩ፣ ሰማ፣ አደመጠ ኢዮብ። በኋላ በቃ አንዴ ተናግሬያለሁኝ፣ ትክክል ያልሆነን ነገር ተናግሬያለሁ። አሁን ግን እጆቼን በአፌ ላይ እጭናለሁ፣ ሁለተኛ አልናገርም። አንተ ሁሉን ታደርግ ዘንድ ቻይ እንደሆን ሀሳብም ይከለከል ዘንድ ከቶ እንደማይቻል አወቁ ብሎ ሲናገር እግዚአብሔር ጻድቅ መሆኑን ሲገልጥ እግዚአብሔር ልክ ነህ፣ እኔ ጋ ነው ያለው ችግሩ፣ እኔ ጋ ነው ሲል እንመለከታለን። ልክ እንደዛው እዚህም ስፍራ እግዚአብሔር አምላክ ኑ እንዋቀስ ብሎ ሲል አስቀድሞ እግዚአብሔር በእሱ ዘንድ ምንም ችግር እንደሌለ በመልእክቱ ለሕዝቡ ይናገራል። ልጆችን ወለድኩ ነው አይደል? እንዲህ ነው የሚለው ቁጥር 2 ላይ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉም፣ እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ይላል ማለት ነው። በዚህ ምክንያት ሕዝቡ ባለማስተዋሉ ምክንያት ሁሉ ተደርጎለት ምንም ሳይጎልበት እግዚአብሔር ነው የሚናገረው። ወለድኩ ይላል፣ አሳደግኩም ይላል፣ አመጹብኝ ይላል። ደግሞ ያነጻጽራል። በሬ እንኳን የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም። እስራኤል መኖሪያውን አላወቀም ማለት እኮ ነው። የሚኖሩበት የሚያድሩበት አይደለም። ይሄ ጋጣ ምናምን የሚባለው በረትን ልንለው እንችላለን፣ ማደሪያ ልንለው እንችላለን። እነሱ እንኳን አወቁ። ዶሮ እንኳን ያውቃል። አይታችሁ ከሆነ ዶሮ በእኛ ኮንሰፕት ዶሮች ይውሉና ሲጭሩ ውለው ቀን የትም እዛ ሲዞሩ ምን ሲሉ ሲደክማቸው ባሉበት አርፈው መጨረሻ ላይ መጥተው በጣም ይገርመኛል። አስታውሰ ይመጡና ቤታችን ውስጥ የሆነ ቆጥ አለ እነሱ የሚያድሩበት ማለት ነው። ከዛ ሲመሽ ይመጡና ከዛ እየዘለሉ ይወጡና ይገባሉ፣ እዛ ያድራሉ። ከዛ ጠዋት ሲነጋ ነው ተነስተው እንደገና የሚሄዱት። እነሱ እንኳን አወቁ። እነሱ ማለት እኮ መጽሐፍ ቅዱስ ሲናገር ስለ እንስሳ ልብ የላቸውም ነው የሚለው። ልብ የላቸውም ይላል። እነሱ እንኳን አወቁ፣ ሕዝቤ ግን እስራኤል ግን አላወቀም ይላል ማለት ነው። ምንም ምን ያላደረጉት ነገር አለ ነው። ወለድ አሳደግ ምን ባደረጉኝ ነው ሕዝቤ በእኔ ላይ የሚያምፀው ነው። እውነቱን ነው እግዚአብሔር። በጣም እኮ የሚገርም ነገር ነው ወገኖች። እንዲሁ ስታስቡት እንኳን እኛ ቤተክርስቲያን ቀርቶ እንኳን የእግዚአብሔር ሰው ቀርቶ እንዴ ህዝብ ሁሉ በሰላም ይሄውን ወጥቶ የሚገባው እንዲሁ ቢያንስ ቢያንስ በህይወተ ስጋ መኖሩ የእግዚአብሔር ምሕረት አይደለም? ቢያንስ ቢያንስ
ህገ ልቦናውን እንኳን ተጠቅሞ ተፈጥሮን እንኳን አይቶ አይታቀብም እንዴ? ይህንን አንመለከትም ሲታቀብ ተፈጥሮን አይቶ፣ ይልቁንም ህሊናውን አደንዝዞ ከእግዚአብሔር ህይወት ሲርቅ ነው የምናየው። ወደ ቤተ ክርስቲያን ስንመጣ ደግሞ አስቡ፣ እግዚአብሔር ለኛ እንዲሁ ምንም አላደረገልንም የምንለው ነገር አለን ወይ? ክርስቶስ ኢየሱስን ሰጥቶን ከዚህ በላይ ከዚህ የሚበልጥ ስጦታ አለ ወይ? ከሞት ወደ ህይወት ተሻግረን ልጆቹ አድርጎን በክርስቶስ በቃሉ በመንፈሱ በክርስቶስ ኢየሱስ ደም ታጥበን ነጽተን አሮጌው ሰዋችን ተወግዶ በመስቀል ላይ ከእርሱ ጋር ተሰቅሎ የእግዚአብሔር ልጆች ተብለን እንዲህ አይነቱን ፍቅር ከእግዚአብሔር ዘንድ አይተን፣ ነገር ግን እግዚአብሔር የሚሻውንና የሚፈልገውን ነገር አካሄዳችንን ከእሱ ጋር እንድናደርግ ሲሻ ሲመኝ ሲፈልግ እግዚአብሔር እኛ ግን ሮንግ ዌይ ስንሄድ፣ ይሄ ታዲያ በእግዚአብሔር ላይ አመፃ አይደለም እንዴ? አመፁብኝ እኮ ነው የሚለው። ህዝቤ አመፀብኝ። ህዝቡ እግዚአብሔርን እንዲከተለው ይፈልጋል። ይገርማል። መሪዎቹ ነገስታቶቹ ራሳቸው ችግር አለባቸው። ጣዖት ያስመልካሉ። የሚገርም ነገር እኮ ነው። ማፍረስ የሚገባቸውን በተወሰነ ደረጃ ያፈርሳሉ። ቅን ነገር አደረገ ይባልላቸዋል። ወዲያው ተመልሰው እንደገና ደግሞ ይሄን ግን አላደረገ ይባላል። አንዱ እንደውም እዚህ ስትመለከቱ ነገስታት መጽሐፍ ላይ ነገስት ላይ ማለት ነው እግዚአብሔር ተቆጥቶ ሁሉ በለምጽ እንደተመታ ሁሉ እናያለን። 50 ዓመት 52 ዓመት የነገሰው ኦዚያን ማለት ነው በለምጽ ሁሉ እንደተመታ ሁሉ እናያለን። ደህና ነገር አደረገ ይባላል። ከዛ ደግሞ ሌላ ደህና ያልሆነ ነገር ያደርጋሉ። ይህ ነገር እግዚአብሔር ስለዚህ ምን ማለት ነው? በሌላ አገላለጽ እግዚአብሔር አምላክ ህይወታችን፣ ኑሯችን፣ አወጣጥ አገባባችን ኦን ኤንድ ኦፍ አንዴ ሮንግ ዌይ እንድንሄድ አንዴ በትክክል እንድንሄድ ይሄ የእሱ ሀሳብ እንዳይደለ እንረዳለን። ልጆቼ አመፁብኝ ሲል ከነገስታቱ ጀምሮ ነው፣ ከመሪዎቻቸው ጀምሮ ነው። እግዚአብሔር ግን ሙሉ በሙሉ ተሰተን ሙሉ በሙሉ በመንገዱ እንድንሄድ ነው የሚፈልገው። ኢቭን እንኳን ሌላው ቀርቶ የሚገርማችሁ ነገር በደል እንኳን ብናደርግ ወዲያው አስተውለን በንስሐ እንድንመለስ ነው የሚፈልገው እግዚአብሔር። እነዚህ ሰዎች እኮ አመፁብኝ፣ በራሳቸው ጊዜ አስተውለው ሲመለሱ አትመለከቱም እኮ። የእግዚአብሔርን ፈቃድና የእግዚአብሔርን ሀሳብ ወደ እነሱ ጋር የመጣውን ቃሉን አስበው ተረድተው በራሳቸው ጊዜ ከቃሉ የተነሳ ሲመለሱ አታዩም። ነቢይ ተነስቶ እንደገና ነቢይ ተነስቶ ሲናገራቸው እንመለከታለን። በዛ ሁሉ ሳይመለሱ በአመፅ እየተመላለሱ ማለት ነው። ለዚህ ነው በአዲስ ኪዳንም ቢሆን እኮ ለምንድን ነው ለተግሳጽ ለምን ቃሉም ቢሆን ማለት ነው ይሄ የተጻፈልን ቃልም ቢሆን ከመስመር ስንወጣ የምንገሰጽበት ነው። ልብን ለማቅናት ይላል፣ ለመገሰጽ ይላል፣ ለማስተማር ይላል አይደለም? ቃሉ ራሱ ከመስመሩ ስንወጣ የሚመልሰን የተጻፈ ቃል አለ ማለት ነው። አንዳንድ ጊዜ ደግሞ እግዚአብሔር ነቢያቶችን በትንቢት በጉባኤ መካከል ቃሉን ሳናስተውል ስንቀር ቃሉ እያለ መመለስ አንመለስም ስንል እንደገና እግዚአብሔር እንደገና በትንቢት
መልሶ ቃሉን እኮ ነው የሚያስረፈን። ሌላ ነገር አይደለም፣ አዲስ ነገር አይደለም የሚፈጠረው። መልሶ ተመለሱ ካለ በትንቢት መልክ ድሮም ቃሉ እኮ ተናግሮናል እኮ እሱ ነው። እንደገና በዚህም የምንመለከተው ይሄንኑ ነው እና እንደውም ቁጥር 10 ላይ ምን ይላቸዋል? በሰዶምና በጎሞራ አለቆች ነው የመሰላቸው። የሚገርማችሁ ነገር እዚህ የሚናገረው እነዚህ እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተም የጎሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ ብሎ ሲል ስለ ሰዶም እና ስለ ጎሞራ አይደለም እዚህ እየተናገረ ያለው። በነዛ እንደተመሰሉ የሚያመለክት ነው። በራሳቸው መንገድ የሰዶም ሕዝብና የጎሞራ ሕዝብ በራሱ መንገድ ይሄድ እንደነበረ እናውቃለን። እሳት ከሰማይ ዘንቦ ሁሉ ሕዝቡን እንዳጠፋ እናውቃለን። በዛ እንደተመሰሉ አድርጎ ነው እዚህ ላይ የሚናገረው ማለት ነው። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተ የጎሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ፣ የመስዋዕታችሁን ብዛት ለኔ ምን ይጠቅመኛል? በዚህ ሁሉ ደግሞ የሚገርመው ነገር ወገኖች በጣም እንደው እግዚአብሔር እኮ እያንዳንዷን ነገራችንን እኛን ሊመልሰን ሊያስተካክለን ይናገራል እኮ። እኛ ግን በራሳችን መንገድ እያመፀን ምን እያለን መልሰን ደግሞ የአምልኮ መልኩ አይቀርም፣ የአምልኮ መልኩን እናስተናግዳለን። ይህንን ያየ እግዚአብሔር ነው ኑሯችሁ ምልልሳችሁ እንደ ሰዶምና እንደ ጎሞራ ሕዝብ እንደነሱ አለቆች እንደነሱ ነገሥታት አካሄዳችሁ ሆኖ ደግሞ ትመጡና መስዋዕት ታመጣላችሁ። ምን ሊጠቅመኝ ነው መስዋዕት የምታመጡት? ይላል እግዚአብሔር ማለት ነው። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኙኝም። በእኔ ፊት ልትተያዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። ምክንያቱም ባላችሁበት ሁኔታ በእኔ ላይ እያመጻችሁ እንደገና የአምልኮ መልክ ይዛችሁ ዕጣኑን ቁርባኑን ምን አልቀበልም፣ አስጸያፊ ነው። ከእናንተ ይህንን አልሻም። ማን የሚሻ አለ ሲል አልሻውም፣ አታምጡ። እናንተ አሁን የሚያስፈልጋችሁ መስዋዕት መሰዋት አይደለም። ልክ የቃየንን ታስታውሳላችሁ አይደለ? መስዋዕት ሰውቷል አይደል? እግዚአብሔር ግን ቃየንን ተመለከተ፣ ወደ መስዋዕቱ አልተመለከተም። ምክንያቱም ቃየንን ሲመለከት መስዋዕቱን የሚያስቀብለው አልነበረም። ከመስዋዕት በፊት የሚቀድም ነገር አለ አይደለም እንዴ? የሳሙኤል መጽሐፍም ላይ እንደምንመለከተው ማለት ነው። የሳኦልንና የሳሙኤልን ሁኔታ እናያለን አይደለም? መታዘዝ ከመስዋዕት ይበልጣል። እግዚአብሔር የበግ ስብን መስዋዕት ብለን ከምናቀርብ መታዘዝ እንደሚበልጥ ያንን ይናገራል። እነዚህ ሰዎች ግን ያን ሁሉ ትተው በአመፃ እየተመላለሱ ግን ይሄ አገልግሎት የሚመስለውን ነገር ሲያደርጉ እንመለከታለን። እግዚአብሔር ደግሞ አልቀበልም ሲል እንመለከታለን። ሸክም ምንድን ነው የሚላቸው? መሰብሰባችሁንም አልወድም። ምክንያቱም ምንድን ነው የሚሰበሰቡበት ምክንያት? ይህንኑ ለመሰዋት ነው፣ የአምልኮ መልኩን ለመፈጸም ስለሆነ ሃይማኖታዊውን ነገር አልወደውም። እንደውም የሆነ ቦታ ላይ እንደው ማን ተነስቶ ቤተ መቅደሱን ደጃፍ ላይ ቆሞ ልትሰበሰቡ ስትመጡ በመለሰ የለም የለም ፕሮግራም ሂዱ ባለ ያለበትን አስታውሳለሁ።
ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። ልመና ሁሉ አለ ማለት እኮ ነው። እጅ መዘርጋት ሁሉ አለ ማለት ነው። ምናልባትም ምስጋና ሁሉ አለ ማለት ነው። እ ምስጋና ሁሉ አለ ማለት ነው። እግዚአብሔር የማይቀበለው ምስጋና ማለት ነው። ምክንያቱም እጆች እጆቻችሁን ስትዘረጉ አላይም፣ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ደም በተሞላ እጅ መታችሁ እጃችሁን ትዘረጋላችሁ። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ዘንድ አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ እያለ ይናገራል። ከእኔ ጋራ የሚያዋቅስ ነገር ካላችሁ ኑና እንዋቀስ። አንተ እኮ እንዲህ 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 አድርጋለህ የምትሉኝ ነገር ከእኔ ዘንድ ጉድለት ካለ ኑ እንዋቀስ ይላል እግዚአብሔር ማለት ነው። ከዛስ እግዚአብሔር ስለሚያውቅ ሰው ከእግዚአብሔር ጋር ተዋቅሶ እንደሚሸነፍ ስለሚያውቅ ኑ እንዋቀስ ብሎ ከዛ በሚዋቀሱበት ጊዜ ምንድን ነው ሀፕን የሚያደርገው ብለን ስንል ራሳቸው ማየት ነው የሚጀምሩ። መዋቀስ የጀመሩ ቆም ብለዋል ማለት ነው። ማድመጥ ጀምረዋል ማለት ነው። ከዛስ እግዚአብሔር እንደ መስታወት ለነሱ ራሳቸውን የሚያሳይበት ነው የሚሆነው። ያ ያሉ ከዛስ በኋላ እርኩሰታቸውን ያሉ፣ አመፀኝነታቸውን ያሉ። እግዚአብሔር ደግሞ በዛን ጊዜ እንዲህ ይላል፣ እንዲህም ቢሆን እንኳን ይሄንን ብታዩ፣ ማንነታችሁን ብታዩ፣ ብትረዱ፣ ብታስተውሉ እኔ አለሁኝ። ይሄ ሁሉ በዚህ ነገር ሁሉ ምክንያት ቀጥታ ወደ ፍርድ የምትሄዱ አይደለም ነው የእግዚአብሔር ሐሳብ። ምክንያቱም እናንተ ንስሐ ትገባላችሁ፣ ትመለሳላችሁ፣ ትጸጸታላችሁ። የዛን ጊዜ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዝቶ ትጠራለች እያለ እንግዲህ ይሄንን ካሳየዋችሁ በኋላ ይሄን ካወቃችሁ በኋላ ከተዋቀስን በኋላ እሺ ብትሉ ብትስማሙ ደግማችሁ አይ ብላችሁ የማትሄዱ ከሆነ ይላቸዋል። በአውዱ በኮንቴክስቱ ማለት ነው። የምድርን በረከት እሺ ብትሉ ብትታዙ እኔንም ብትታዙ የምድርን በረከት ትበላላችሁ። እንዲህ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። እግዚአብሔር አምላካችን ይናገራል በቃሉ። ፍርድ አይቀድምም፣ ምሕረት ይቀድማል። ትምህርት ይቀድማል፣ ምክር ይቀድማል፣ ተግሳጽ ይቀድማል። ይሄን ሁሉ ሲያደርግ የሚመለሰው ይመለሳል፣ አልመለስም የሚል ደግሞ በፍርድ ላይ ይወርዳል። እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔርን ሐሳብ ስንመለከት ለኛ ለትምህርታችን ተጽፏል ማለት ነው። ይሄ ለትምህርታችን የእግዚአብሔር ሐሳብ አይለወጥም። ስኬታማ መንፈሳዊ ኑሮ እንድንኖር እንግዲህ ዞሮ ዞሮ በመጀመሪያው ቅዳሜም እንደተናገሩት የእግዚአብሔር ሐሳብ በልጁ በክርስቶስ ኢየሱስ እርሱን እየመሰልን እንድንኖር ነው። ምን ማለት ነው? የልጁን መልክ በመምሰል እግዚአብሔርን መስለን እንድንኖር ነው የእግዚአብሔር ሐሳብ። ይሄ ሁሉ ወቀሳ ሰዎች እንዲመለሱና አካሄዳቸውን ከእግዚአብሔር ጋር እንዲያደርጉ ነው።
እና ስለዚህ ወገኖች እግዚአብሔር አምላክ ከዚህ ምንድን ነው የምንማረው? ከዚህ የእግዚአብሔር ሀሳብ እዚህ አሁን ጥቂት ካነበብኩት ምዕራፍ አንድ ካነበብኩት አዎ እስከ 20 ነው የተናገርኩት። ሙሉ ምዕራፉን አይደለም፣ እስከ 20 ባለው ሀሳብ ላይ ነው የተናገርኩት። እና ምንድን ነው እግዚአብሔር ለኛ እንደ አዲስ ኪዳን ሰዎች ደግሞ እዛ የምድርን በረከት ትበላላችሁ እንደዚህ ሽምጥሉ ታዘ የምድርን በረከት ትበላላችሁ አይነት ነገር ነው። እዚህ ሳሁን እንደ አዲስ ኪዳን ሰዎች እሺ ብንል ብንታዘዝ በመንገዱ ብንሄድ ምንድነው ሀፈል ሊያደርግ የሚችለው? ትእዛዙን ብናውቅ በእኛ ዘንድ ብትኖር ትእዛዙ ሀሳቡ በእኛ ዘንድ ቢኖር ወንጌል በእኛ ዘንድ ቢኖር የህይወት ቃል በእኛ ዘንድ ቢኖር የእውነት ቃል ነፃ የሚያወጣው የእውነት ቃል በእኛ ዘንድ ቢኖር ደግሞም ብንታዘዝ ብንጠብቀው ቃሉ በእኛ ቢኖር ምንድነው ሀፈል ሊያደርግ የሚችለው? በወንጌል ምንድን ነው ያለው ጌታ ኢየሱስ? በእንደዚህ አይነቱ ሰው ወደ እርሱ መተን በእርሱ ዘንድ መኖሪያ እናደርጋለን አላለም? ምን ማለት ነው? እግዚአብሔር በእኛ ዘንድ መጥቶ መኖሪያ ሲያደርግ በልባችን ውስጥ በመንፈሱ ገብቶ መኖሪያ ሲያደርግ መኖር ሲችል ምን ማለት ነው? እኛ ላንኖር ማለት ነው። እኛ በአሮጌው ማንነታችን እንደ ስጋ ፈቃዳችን እንደ ድሮ ባልዳንበት ጊዜ እንወጣና እንገባ እንደነበርንበት ላንኖር ክርስቶስ በእኛ ሊኖር ማለት እኮ ነው። ይሄ ነው የሚፈጸመው። ይሄ ነው በረከታችን። ከዚህ የሚበልጥ ሌላ በረከት የለም። እንደ አዲስ ኪዳን በአዲስ ኪዳን እይታ ይህንን የእግዚአብሔርን ሀሳብ ስንመለከት የእግዚአብሔር ሀሳብ ምንድን ነው? ስለሚያልፈው ነገር አይደለም። ስለምንበላ ስለምንጠራው ነገር አይደለም። እሱንማ ይኸው እኮ እየበልን መቼ ከለከለን? እንኳን ለኛ ለአሕዛብም ፀሐይ ይወጣል ዝናብም ይዘንባል። ይኸው እየበላን ነው። ሰው ህዝቡ እያመፀ በውጭ ያሉትን በሉ በዚህ በእግዚአብሔር ነን በምንለው መካከል ይኸውና እንበላለን፣ እንጠጣለን፣ እንወጣለን፣ በሰላም እንወጣለን፣ እንገባለን፣ በሕይወተ ሥጋ አለን፣ እንመላለሳለን። የእግዚአብሔር ሐሳብ ግን ከእኛ በሕይወተ ሥጋ መመላለስ ያለፈ ነው። ምን አይነት ምልልስ ነው የምትመላለሱት የሚለውን ነው እንጂ እንደ ማንኛውም ሰው ወጥቶ መግባት፣ መኪና ሳይገጨን መግባት፣ ጉንፋን ሳይዘን በጤና መኖር ይሄ አይደለም። ይሄ ሁሉ የእግዚአብሔር ቸርነት ነው። ምክንያቱም በሕይወተ ሥጋ ሳንኖር በክርስቶስ መመላለስ አንችልም። ሰው ከዚህ ስጋው ከተለየ በኋላ አተተ ማለቀ ማለት ነው። ስለዚህ ያንን ያደርጋል። ይሄ ሁሉ ቸርነቱ ነው። ዓላማው በሕይወተ ሥጋ መመላለሳችን ዓላማው ምልልሳችንን የምናስተካክልበት እድል እየተሰጠን ነው ማለት ነው። በእኛ ላይ እግዚአብሔር ፈጥኖ አክሽን አለመውሰዱ አርጎን ከዚህ ምድረገጽ እኛን አለማሰናበቱ ምንድነው ዓላማው? ዞሮ ዞሮ እርሱ የሚወደውን አይነት ምልልስ እንድንመላለስ በመንገዱ እንድንሄድ ነው። እና በዚህ ሀሳብ ላይ እግዚአብሔር አምላክ እናንተን የተናገራችሁ ነገር ካለ እኔ ያላየሁት ምናልባት ከመስመር የወጣሁት ነገርም እንኳን ቢኖር እናንተ ያያችሁትን ነገር የምታቃኑትንም ነገር በማቃናት በልባችሁ ያለውን ነገር በዚህ 31 ደቂቃ አለ እንነጋገራለን። ፖዝ እንዳይኖር ፈጠን ብላችሁ ግቡ ወገኖች። ዮሐና አቤት ግቡ። እግዚአብሔር ይመስገን። ያው እግዚአብሔር ፍቅር ነው እና እግዚአብሔር እኮ
አመፀኞችን ማስተካከል ይችላል በፈለገው መንገድ። ግን ፍቅሩ ይበልጣል እና ፍቅሩ በለጠና ይሄን ሁሉ ለነሱ ወቀሳ የሚልከው ምን የሚለው በቃ ትክክለኛ ሰው የእግዚአብሔር ሰዎች እንዲሆኑ ነው። እና ትውልዱ ግን የተጣመመ ነበር እና እንግዲህ ቅድም እንደጀመርከው በተለያየ ነገስታት ጊዜ ውስጥ አንድ ነው ህዝቡ በቃ እንደዚህ አመፅ ውስጥ ይገባል። እኛም እንኳን በክርስቶስ ድነን ነው እንጂ አሁንም በቃ የሰው ልጅ ሁልጊዜ አመፀኛ ነው እና ለእነሱ ያው ነቢያትን ይልክ ነበረ፣ ለእኛ ደግሞ ክርስቶስ ተላከ፣ አነጻን። ይኸው አሁንም በቃሉ ይናገረናል፣ ይገስጸናል። እንደዛው እንደ ያኔው ጊዜ ነው እና እኔ በዚህ ሁሉ የተመለከትኩ በቃ የእግዚአብሔር ፍቅር መሆን። አሁን የሰው ልጅ አሁን ህግ በምድር ላይ ያለ ህግ አንድ ሰው አልታዘዝ ካለ በቃ መቅጣት ነው። እንደዛ አይነት ነገር ነው ያለው። ግን የእግዚአብሔር ልብ ግን መውቀስ፣ ማስተማር እና ያንን ነገር እያየሁ ነበረ። ሌላ ደግሞ ምድር ሆይ ስሚ፣ ሰማያት ሆይ ስሙ የሚለውን ነገር እስቲ ብታብራራው ደስ ይለኛል። ሰማያት ስሙ ሲል ሰማያት ያሉ መላእክቶችን በሰማይ ያለውን ነው ወይስ አባባል ነው? ሁላችሁም ስሙ ለማለት ነው? በጥሬ ቃሉ ፍቺውን ባውቀው ደስ ይለኛል። እሺ ዮሐና፣ ጌታ ጸጋውን ያብዛልሽ። ወገኖች በኢሳይያስ ምዕራፍ 1 ከቁጥር 1 እስከ 20 ባለው ውስጥ እግዚአብሔር ያስተማራችሁ ነገር ተናገሩ። ወይ ፓስተር ደሴ ጊዜ ወስደ ጠቅለል ብታደርገው ደስ ይለኛል። ሌሎቻችሁም እንደዛው ትቀጥላላችሁ ማለት ነው። አሁን ወደ መጨረሻ ላይ ዮሐና ካነሳችው ጥያቄ ብጀምር ወደ አቀረብከው ሀሳብም ጥሩ አድርጎ የሚያንደረድር ጉዳይ ስለሆነ ደስ ይለኛል። ከእሱ ጀምሬ አንዳንድ አጭር ነገር ብል ማለት ነው። ከጥንት ዘመን ጀምሮ እግዚአብሔር በተለይ ደግሞ በነቢያት ዘመን ፍጥረትን ምስክር ይጠራል። ሰማያት ምድር እያለ ምስክር ይጠራል። እነሱም ራሳቸው ደግሞ አንዳንድ ነገሮችን እንደ ምስክር እንዲያስቀምጡ ይመክራቸው ነበረ። መንገድ ላይ ሲሄዱ እነ ሙሴን እንደዚህ ያለ ነገር ይዛችሁ ሂዱ እያለ ድንጋይ ተሸክማችሁ ሂዱ፣ መንገድ ላይ ስትበሉ ከነበረው መና አስቀምጡ፣ ምስክር እንዲሆን ማለት ነው። እግዚአብሔር አድርጎ ነበረ። እግዚአብሔር ለሰው የማይቻለውን ከሰው እውቀት በላይ የሆነውን ነገር ያደርጋል የሚለውን ነገር እንዲማሩበት እንዲያውቁበት እንደዚህ ያለ ነገር እግዚአብሔር ከጥንት ጀምሮ ያደርግ ነበረ፣ ይሰራ ነበረ ማለት ነው። እና አሁን ሰማይም ምድርም በሰው ቋንቋ በሰው አንደበት ተናግረው እነዚህን ሰዎች ይገራሉ፣ ይመክራሉ፣ ጎን ቆሞ ይመሰክሩባቸዋል ብሎ አይደለም። የነገሩ ርቀት ምን ያህል እንደራቀ፣ ሰዎቹ ምን ያህል ከእግዚአብሔር ሐሳብ እንደራቁ፣ ምን ያህል ተቆጥቶ ገስጾ አልሰማ እንዳሉ፣ ምን ያህል ከእግዚአብሔር ሐሳብ ጠቅልሎ እንደወጡ የሚያስረዳ ጉዳይ ነው እና በተቃራኒው ደግሞ እግዚአብሔር ምን ያህል የሰዎችን ልጆች ተከትሎ እንደሚፈልግ፣ ምን ያህል እግዚአብሔር ሆደ ሰፊ እንደሆነ፣ ልበ ሰፊ እንደሆነ ተከትሎ ጥግ ድረስ የገቡበት ገደል ሁሉ ውስጥ የራቁትን መንገድ ሁሉ ተከትሎ እግዚአብሔር ሰዎችን ወደ ራሱ ለመመለስ፣ ሰዎችን ወደ ራሱ ለማስጠጋት ምን ያህል እንደሚሄድ፣ ምን ያህል መንገድ እንደሚከተል የሚያስረዳ ጉዳይ ነው። ብዙ ጊዜ
ሰዎች ይቸግራቸዋል። መስማት በጆሮ መስማት ላይከብድ ይችላል። እንደዚህ እንደተባለ እንደዚህ እንደተጻፈ ማለት ላይከብድ ይችላል። በመኖር ጉዳይ ምላሽ ተግባራዊ ፕራክቲካል የሆነ የህይወት ምላሽ በመስጠት ጉዳይ ሰዎች ወደኋላ ሲቀሩ እግዚአብሔር ያዝናል። አዝኖ አይተውም። ተከትሎ ይገስጻል፣ ይቆጣል፣ ይመክራል፣ ይለምናል እኮ ሰዎችን እባካችሁ ተመለሱ ብሎ እኮ እግዚአብሔር ሰውን ለምኖ ይመልሳል። እና እንዋቀስ። ምንድነው ያጠፋሁባችሁ? ምንድነው የበደልኳችሁ? ከእኔ ያጣችሁት ነገር ምንድነው? ያጎደልኩባችሁ ነገር ምንድነው? እያለ ይጠይቃል ማለት ነው። ይሞግታል ማለት ነው። ኑ ውቀሱኝ፣ ይሄን አጉድለህብናል፣ ይሄን አሳጥተህናል የምትሉትን ነገር ካለ አቅርቡ እያለ እግዚአብሔር ይጠይቃል። ይሄ የተባለበት ጊዜ ሰዎች እጅግ በጣም የራቁበት፣ በጣም መጥፎ የሆነ አደገኛ የሆነ የስነ ምግባር ውድቀት ውስጥ የገቡበት፣ ፈጽሞ እግዚአብሔርን ከመስማት ጆሮአቸውን የመለሱበት፣ ከመንገዳቸው ሁሉ የእግዚአብሔር ጉዳይ የወጣበት ጊዜ ነው። የሚገርመው ግን ነን ማለትን አልተውም። የቀደሙትን እግዚአብሔርን የፈሩ እግዚአብሔርን የተከተሉ አባቶችን ስም መጥራት ደግሞ አልተውም፣ ይጠራሉ። እነ አብርሃም እያሉ እነ ሙሴ ይላሉ፣ ሕጋችን ይላሉ። እንደዚህ ያሉ ነገሮችን ማንሳት ደግሞ አልተውም። በቃ አደረገልን፣ እንደዚህ ያደረገን፣ እኛ እንደዚህ ያለብን፣ እኛ የቃል ኪዳን ሕዝብ ነን፣ እኛ እንደዚህ አይነት ሰዎች ነን ማለትን አይተውም። በኑሮ ግን የሉም፣ በተግባር ግን የሉም። እግዚአብሔር ግን ከመሰዊያው አጠገብ እውነተኛ አለ አይደለም፣ ከልብ የሆነ ከነፍስ የሆነ ሰዎች ተሰጥተው የሚያደርጉትን መስዋዕት እጃቸው ላይ ፈልጎ አላገኘም። የነበሩ ሁኔታዎች ግን እንዳሉ የሚቀጥሉ አለ አይደለም፣ እንደ ባህል እግዚአብሔር ሳይታሰብ የእግዚአብሔር ነገር ቦታ ሳያገኝ እግዚአብሔር ሳይከብር እግዚአብሔር ሳይፈራ አባቶቻችን ያደርጉ ነበር። አባቶቻችን ሲያደርጉ አይተናል ተብሎ የሚደረጉ ነገሮች ግን አልጠፉም። ሰው የለም ነፍስ የለም እንጂ ቤተ መቅደስ አለ፣ ምኩራቦች አሉ፣ የጸሎት ቦታዎች አሉ፣ በአገልጋይ ስም የሚጠሩ ካህናት አሉ፣ ሌዋውያን አሉ፣ ሁሉ ነገር አለ። የሌለው እግዚአብሔርን መፍራት ነው። የሌለው እግዚአብሔርን በተግባር ማክበር ነው የታጣው ከሰዎቹ መካከል። እና በዚህ ጉዳይ ነበረ እግዚአብሔር ሲቆጣ የነበረው። ተመሳሳይ ነው። በእኛም ጊዜ በተግባር ሳንገኝ ስንቀር፣ ልብ ነፍስ እግዚአብሔር በሚፈልጋት ቦታ ሳትገኝ ስትቀር፣ መንፈሳዊ ነገር ሲወድቅ፣ ከሰዎች ልብ ውስጥ የእግዚአብሔር ፍርሃት ሲርቅ ሲጠፋ እግዚአብሔር ይቆጣል። እግዚአብሔር ይናገራል። እግዚአብሔር የጥንቱን የአባቶችን ታሪክ የቀደመውን ታሪክ እያነሳ ሕዝብ ይወቅሳል። የቆሮንቶስ መልእክት ላይ ማየት እንችላለን። እግዚአብሔር እንዴት አድርጎ የዛኛውን ጊዜ ትውልድ መንገደኛው ማለት ነው እስራኤል በመንገድ ላይ እያለች ያሳለፈችውን ሕይወት እያነሳ እንዴት አድርጎ እንደሚያስጠነቅቅ፣ እንዴት አድርጎ እንደሚገስጽ፣ እንደዚህ ነበሩ። እግዚአብሔር ያበላቸው ነበረ፣ ያጠጣቸው ነበረ፣ አልጎደለባቸውም፣ አላሳጣቸውም። ነገር ግን ያን ሁሉ እያደረገላቸው ከእነሱ በብዙዎቹ ደግሞ አልተደሰተም እያለ ይናገራል። ለምንድን ነው ያልተደሰተው? በሉ ከእጁ ተቀበሉ እንጂ እሱ በሚፈልገው ቦታና ሁኔታ ውስጥ አልተገኙለትም። እሱ በሚፈልገው መንገድ አልተመላለሱም፣ አልፈሩትም፣ አላከበሩትም። የእግዚአብሔርን ስም በጠሩ ጊዜ እንደ አባቶች እንደነ ሙሴ አልተንቀጠቀጡ፣ እንደነ አብርሃም አልፈሩም። በንጹህ ልብ በቅዱስ ስርዓት በፊቱ አልሆኑም።
እግዚአብሔር የሚፈልገውን ሳይሆን እነሱ እኛ መስጠት አለብን ብለው የሚያስቡትን ነገር ይዘው ይመጣሉ። እግዚአብሔር እነሱን ይፈልጋሉ፣ እነሱ በግ ያመጣሉ። እግዚአብሔር እነሱን ይፈልጋል፣ ራሳቸውን እነሱ በግና ፍየል ያመጣሉ። እነሱ አንዳንድ ስርዓቶችን ያመጣሉ። ይሄንን ውሰድ ይላሉ። ውጪ ቆመው በህይወታቸው ከበር ከግቢ ውጪ ቆመው ከቤተ መቅደስ ውጪ ቆመው ግን እንትን ሊወረውሩ መስዋዕት በመወርወር አንዳንድ ነገሮችን ወደ ውስጥ በማድረግ እግዚአብሔርን ሊያታልሉ ሊሸውዱ የፈለጉ ትውልዶች ነበሩ። ለዚህ ነው እግዚአብሔር የተቆጣው እንዋቀስ ያለው። ቤተ መቅደስ ውስጥ ተገቢ ያልሆኑ በውጪም እንዲደረጉ እግዚአብሔር ያልፈቀዳቸውን ርኩሰቶች ያደርጉ ነበር። በዚህ ምክንያት ኑና እንዋቀስ፣ እስቲ ተቀራርበን እንዋቀስ። ኑ በፊት ቆሙና ይሄን አጎደልክብን በሉ፣ ይሄን አሳጣህን በሉ። በዚህ ነገር ይሄንን ሳታሟላ ቀርተህ አሳዘንከን በሉ ብሎ እግዚአብሔር ይጠራቸዋል ማለት ነው። እና ይሄ ቢቻል አለ አይደለም በሁሉ መድረኮች ጥሩ ተደርጎ ታስቦበት ተነስቶ እስቲ እንመርምር ራሳችንን በእግዚአብሔር ፊት። እስቲ በእግዚአብሔር ፊት ራሳችንን እንዴት ነን እኛ? አባቶች እንዴት ተመላለሱ፣ እኛ እንዴት ተመላለስን? በበደሉ ጊዜ እግዚአብሔር ምን አላቸው? በበደሉ ጊዜ የእግዚአብሔር መንፈስ እንዴት ወቀሳቸው? ለእግዚአብሔር ወቀሳ ምን አይነት ምላሽ ሰጡ? ምን ውጤት አገኙበት? እያሉ ሁኔታዎችን እየመረመሩ እየገመገሙ መሄድ ቢቻል ጥሩ ነበረ። እና የኢሳያሱ መሪ እሱ ራሱ ኢሳያስ ምዕራፍ 6 ላይ ደርሶ መሰለኝ እግዚአብሔርን አየሁት ይላል የሚለው እኔ ላከኝ አልኩት የሚለው አይኖቹ በራሱ ላይ የሆኑት ከንፈሮቻቸው በረከሱባቸው ሕዝብ መካከል የሚኖር የኔም ከንፈር የረከሰብኝ ሰው እንደሆንኩ አወቅኩ ያለው እግዚአብሔር በተገለጠለት ጊዜ ማለት ነው። እና ወቀሳውን ብንሰማ የእግዚአብሔርን ቁጣ ብናደምጥ መንፈስ ቅዱስ ያዘነበትን ጊዜ ብናስብና ይሄ ጊዜ ወደ ንስሐ ያደላ ህይወት፣ ይቅርታ ወደ መጠየቅ ያደላ ህይወት፣ ራስን ዝቅ ወደ ማድረግ ያደላ ህይወት ቢኖረን እግዚአብሔር ክብሩን ወደ ቤቱ ይመልሳል ልንባባልበት የተገባ ጊዜ ነው። እና እንደዚህ ተደርጎ ቢታሰብ መልካም ነው። ጌታ እግዚአብሔር ይባርካችሁ። አሜን። ፓስተር ተሴ በጣም ትክክል እኛ ሀሳብ ነው ያቀረብከው፣ የእግዚአብሔር ሀሳብ ነው። እግዚአብሔር ይመስገን። ጌታ ጸጋውን ያብዛልህ። ሌሎች ቅዱሳን በቀረችን ጥቂት ደቂቃ አንድ ተወሰነች ደቂቃ ቀርታናለች። 14 ደቂቃ አለን። በዚህ ሀሳብ ላይ በልባችሁ እግዚአብሔር ያስቀመጠ ነገር ካለ መናገር ትችላላችሁ። አይ ቲንክ ጥሩ ነው የሰጠን ማጠቃለያ ነው እንደውም ብዬ አስባለሁ። እና እግዚአብሔር ይመስገን። ወንጌላዊ ስለሆነ ነው መግባት ያልቻልኩት። በጣም ፍሪዌይ ላይ ነው። እሺ ወንጌላዊ ነዳ በቃ በማስተዋል እግዚአብሔር አምላካችን የተመሰገነ ነው። ስለዚህ በሌላ ስፍራም ብትመለስ እመልስሃለሁ አይደል? ኤርሚያስ ላይ ነው። ብትመለስ እመልስሃለሁ፣ የከበረውን ከተዋረደው ብትለይ እንደ አፌ ቃል ትሆናለህ የሚል ቃል አለ አይደለም? እና እግዚአብሔር ያያል ብለን የእግዚአብሔርን ማየት በሁሉም አቅጣጫ ብንመለከት መልካም ነው። ብዙ ጊዜ እግዚአብሔር ያያል፣ ጌታ ያያል፣ ጌታ ያያል፣ ጌታ ወይ እየኝ ተመልከተኝ እንላለን። የምንለው በአንድ አቅጣጫ ብቻ ነው። የሆነ የምንፈልገው ነገር ይኖርና ያ ነገር እንዲሆን ነው ተመልከተኝ
እንላለን። መልካም ነው፣ ግን ምንድን ነው የምንፈልገው ነው? ምኞታችንን ነው? የስጋ ምኞታችንን ነው የምንፈልገው? ወይስ የእግዚአብሔርን ፈቃድ ነው የምንፈልገው? እሱን መስለን እንድንኖር እሱን ነው የምንፈልገው? ምንድን ነው የምንፈልገው? እግዚአብሔር ያያል። በሁለት አቅጣጫ ነው እግዚአብሔር የሚመለከተው። ለምሳሌ ወደዚህ ወደ ትሑቱ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጠው ሰው እመለከታለሁ ብሏል። ለምንድን ነው የሚመለከተው? እንደ ሀሳቡ እንደ ፈቃዱ የሆነውን ነገር በዛ ሰው ህይወት ውስጥ ለማድረግ ነው የሚመለከተው። እንደገና ደግሞ እግዚአብሔር አምላክ ሰው በስውር ቢሸሸግ እኔ አላየውም ምን ሁሉ ይላል። እኔ ሰማይና ምድርንስ የሞላው አይደለሁም ምን ይላል። በሁሉም አቅጣጫ እግዚአብሔር ያየኛል ማለት ጥሩ ነው። ዮሴፍ አሁን እንደዛ ነው አይደለ? በእግዚአብሔር ፊት ይሄንን ክፉ አለ። ምን ማለት ነው? እግዚአብሔር እኮ ያያል። በእግዚአብሔር እይታ ውስጥ እኮ ነው ያለው። እግዚአብሔር እያየ ይሄንን ነገር ልደበቀው የማልችል እግዚአብሔር እያየ ይሄንን ክፉ ነገር አላደርግም። በዮሴፍ ፊት እግዚአብሔር አለ። እግዚአብሔርን ያያል። ሴትዮዋ ደግሞ ያቺ ሴትዮ የንጉሱ ባለቤት እግዚአብሔርን አታየውም። የለም ለሷ እግዚአብሔር። ለዮሴፍ ግን እግዚአብሔር አለ። ስለዚህ እግዚአብሔር ሰው በስውር እንኳን ቢሸሸግ እሷ በስውር ለመሸሸግ ነው። ዮሴፍ ደግሞ እግዚአብሔር ያያል ይላል እና ስለዚህ ይሄንን ማሰብ መልካም ነው። ልክ እንዴ እኔ እኮ በጣም ይገርመኛል። እንደው ጢሞቴዎስ ላይ ራሱ የአምልኮ መልክ አላቸው ኃይሉን ግን ክደዋል አለ። ያ ሁሉ የስጋ ስራ እንዲሰፍርባቸው ያደረገ ነገር ቢኖር ምንድነው ሲባል የእግዚአብሔርን ኃይል የካዱ መሆናቸው ነው። የቃሉን ኃይል ክደዋል። ምክንያቱም ቃሉን አለማስተናገድ ማለት ቃሉን አምኖ አለመቀበል ማለት ምን ማለት ነው? የእግዚአብሔርን ኃይል በቃሉ ውስጥ የሚገለጠውን የእግዚአብሔርን ኃይል መካድ ነው። እነሱን ከስጋ ስራ ሁሉ ሊያድናቸው የሚችለውን የእግዚአብሔርን ኃይል መካድ ነው። ቃሉን አይቀበሉም። ቃሉን አምነው አይቀበሉም። ግን ምን ይፈልጋሉ? ሃይማኖታዊ ሰው መስለው መታየትን ይፈልጋሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። አሰኛቸው ማለት ነው። ፍርድ እንደሆነ ከእግዚአብሔር ቤት ነው አይደለም የሚጀምረው? ከውስጥ ነው የሚጀምረው። እና ስለዚህ ክብራችንን ብንጠብቅ ጥሩ ነው ማለት ነው። እንዲህ ሰው ይላል አይደል? ክብርህን ጠብቅ ይላል ሰው። ሰዎች ሲጣሉ ክብርህን ጠብቅ ይላል። አለዚያ አሳይሃለሁ፣ አዋርድሃለሁ ለማለት ነው። ክብርህን ጠብቅ ይላል። እኛም ክብራችንን እንጠብቅ። ክብራችን እግዚአብሔር ነው። ክብራችንን እንጠብቅ። አይ ካልን ሰይፍ ይበላል ነው ያለው። እዛ ሰይፍ ይበላችኋል ነው ያለው። ይሄ ምንም እንትን የምንለው ነገር አይደለም። የእግዚአብሔርን ልጅ የረገጠ የተቀደሰንበትንም የኪዳኑን ደም ያክፋፋል፣ እንደ ርኩስ ነገር የቆጠረ ይህንን የእግዚአብሔርን የማንጻት ሂደት የሙሴን ሕግ የናቀ 2 ወይም 3 ቢመሰክሩበት ይገደላል አይደል? እና ስለዚህ እግዚአብሔር አምላካችን የፍርድም አምላክ ነው። መንገዱ ወገኖች ጠባብ ነው። 2 መንገድ አለ። አንዱ ጠባብ ነው፣ ሌላኛው ሰፊ ነው። በሰፊው መንገድ ውስጥ የሚሄደው ይኸው
ክርስቲያን ነን የሚለው ጴንጤ ነኝ የሚለውም ሁሉ በሰፊው መንገድ የሚሄድ ስፍር ቁጥር የለውም። ሰው የራሱን ፈቃድ እያደረገ እየተመላለሰ እናንተ አሁን ስታስቡት አሁን የቤተ ክርስቲያን ክብር ማለት ይሄ ነው። አሁን እኛ እዚህ የምናየው ነው። ይሄ በዓለም ላይ የምናየው እሱ ነው የቤተ ክርስቲያን ክብር። መጽሐፍ ቅዱስ ስለ ቤተ ክርስቲያን ክብር ሲናገር ቤተ ክርስቲያን ማለት በተራራ ላይ እንዳለች ከተማ ልትሰወር እንደማትችል ሰው ሁሉ የሚያያት እግዚአብሔር የሚገለጥባት እግዚአብሔር የሚታይባት እሱ አይደለች እንደ ቤተ ክርስቲያን ማለት። እናንተ የዓለም ብርሃን ናችሁ ሲል ቤተ ክርስቲያን የዓለም ብርሃን ናት ማለት አይደለም። እና የታለ ታዲያ ይሄ ሁሉ የመንገዱን ጥበት የሚያሳየው? በጠባቡ መንገድ የሚሄዱ ጥቂቶች ናቸው። መንገዱ ቀጭን ነው፣ መጨረሻቸውም የዘላለም ሕይወት ነው ቃሉ የሚናገረው። ሌሎች ደግሞ በሰፊው መንገድ በውጭ ካሉ ሰዎች ጀምሮ ማለት ነው ወንጌል ተነግሯቸው አንቀበልም ካሉት ሰዎች ጀምሮ ወንጌል ተነግሯቸው ደግሞ ተቀብለናል ብለው ቤተክርስቲያን የሚመጡ ግን ኑሯቸው እንደ አሕዛብ በአምልኮ መልክ ብቻ ኃይሉን ክደው የሚመላለሱት መንገዱ ሰፊ ነው። በጣም ብዙ ሰው ነው የሚሄድበት። ይሄ ግልጽ መሆን አለበት። እዛ ውስጥ እንዳሉ የት ነው የኔ መንገድ የትኛው መንገድ ውስጥ ነው ያለሁት ብሎ ክርስቲያን መጠየቅ አለበት ራሱ። እግዚአብሔር ፍቅር ነው እየተባለ በዚህ ይሄ ፍቅር በእውነት ደስ ይለዋል ተብሎ ተጽፎ እያለ ቃሉን ወደ ጎን አድርገን እግዚአብሔር ፍቅር ነው በቃ አንዳንዱ እኮ ብንተውም አይተወንም የሚል እኮ አለ። ቃሉ ስለሌለው ማለት ነው። ብትተውት ይተዋችኋል ተብሎ ነው የተጻፈው። ብንተው ይመጣና ለምን ተውከኝ ይላል፣ ይመክራል፣ ይገስጻል። ከዛ በኋላ የሚያደርገውን ሁሉ አድርጎ ከዛ በኋላ ብትተወኝ እተዋለሁ ነው። አለቀ በቃ ፔሬድ። ሌላ ነገር የለም። ምንም ምናሽሞነሙነው ነገር የለም። ይሄ አይ አንዴ ድነሃል አንዴ ከዳንክ በቃ ዋናው እሱ ነው። ዋናውማ እሱ አይደለም። የመጀመሪያው ዋና ቢሆንም ግን ይሄ ዋና ኤክስቴንሽን አለው። የዳንኩት እኮ ጌታን ልከተል አይደል እንደ ዳንኩት በመንገዱ ልሄድ አይደለም እንደ ዳንኩት። ከዳንኩኝ በኋላ እንደ ድሮ አይነት አካሄድ እንዳልሄድ በኃጢአት እንዳልመላለስ አይደለም እንደ ዳንኩት። ጌታ ኢየሱስ ክርስቶስ ምንድነው ተከተሉኝ አይደለም እንደ ያለው? እሱን ልንከተል አይደለም እንደ ሄዳን ነው። ለዛ አይደለም እንደ እስከመጨረሻው የሚጸና ይድናል የተባለው። ኧረ እና ብዙ የሐሰት ትምህርቶች ቤተክርስቲያን ውስጥ አሉ ማለት ነው። ዶክተሮች አንዴ ከዳንን አንዴ ሰው ከዳነ አይጠፋም ብለው የሚያምኑ በጣም ሊቃውንት የተባሉ የእግዚአብሔር ቃል አላቸው የተባሉ ቴዎሎጂ ስኩል ገብተው ፒኤችዲ ዶክተሬት የሰሩ አሉ። ይሄንን እምነት የሚያምኑ የማይሆን ነገር ነው። ሺህ ጊዜ ለምን ሚሊዮን ዶክተሬት አይዝም? ከእግዚአብሔር ቃል አይበልጥም። እና ግን ይደንቀኛል፣ ይገርመኛል። ሰው ያ ሁሉ ተምሮ ሰው ከዳነ እንዳይጠፋው ሲል ይገርመኛል። መጽናት ያስፈልጋችኋል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን ተስፋ እንድታገኙ መጽናት ያስፈልጋችኋል ተብሎ እየተጻፈ ምን አይነት ትምህርት ነው ተማርን የሚሉ ሰዎች የሚያስተምሩት? እና በጣም ይገርመኛል። ደግሞ የሚገርመው ነገር በሁለት ሀሳብ ነው የሚያነክሱት። አንዳንዴ ደህና ነገር የሚናገሩ ትክክለኛውን የሚናገሩ ይመስላሉ። አንዳንዴ ደግሞ ወለም ዘለም፣ አንዳንድ ጊዜ የሆነ ነገር የሆነ ቦታ ላይ ሲገኙ ሰው ከዳነ አንዴ አይጠፋም በቃ ወደሚለው ያዘነብላሉ። ሌላ ቦታ ስታያቸው ደግሞ
ትክክለኛው እንዲህ እያወዛገቡ ይኖራሉ። የእግዚአብሔር ቃል ግን አይሻርም። የእግዚአብሔር ቃል የተናገረው በተለያየ ጊዜ እየለዋወጥ ነው የምንናገረው ቃል አይደለም። የእግዚአብሔር ቃል አንድ ነው። የእግዚአብሔር ቃል የህይወት ቃል ነው። የእግዚአብሔር ቃል የእውነት ቃል ነው። መጽሐፍ እንደሚል የእግዚአብሔር ቃል የመዳን ወንጌል ነው። ሕያው ነው፣ የሚሰራ ነው። የምንለዋውጠው አይደለም። እንደ አየሩ ሁኔታ በተለያየ ጉባኤ ስንሄድ የምንለዋውጠው አይደለም። እና እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር አምላካችን ፍቅር ነው፣ እውነት ነው። ግን ሁሉ ነገር እንትን አለው፣ የሚያበቃበት ጊዜ ይኖራል። የሚያበቃበት ጊዜ ይኖራል። ስጋም ወደ አፈሩ ነፍስም ወደ ሰጠው ወደ ባለቤቱ ከመመለሷ በፊት አሁን በስጋ ወራታችን እግዚአብሔርን እንድናስብ ያስፈልጋል። መንገዱን የላይኛውን መንገድ እንድናስብ ያስፈልጋል። በመንገዱ ልንሄድ ይገባናል። ቀላቅለው እንደሚሸቃቅጡት እንዳንዳንዶቹ አይደለንም አለ ጳውሎስ። እውነትን ከውሸት ስለሚቀላቅሉ ሰዎች እኮ ነው። የእውነት ጭራ ያስይዙና ከዛ በኋላ የራሳቸውን ፈቃድ ይቀጥሉበታል። እኛ እንደዛ አይደለንም። የጌታን ፍርሃት አውቀን ሰዎችን ሁሉ እናስረዳለን አለ ሐዋርያው ጳውሎስ። እና እኛም በወንጌል እውነት ታንጸን የወንጌልን እውነት ታጥቀን ልንኖር ይገባናል። የኖርነውን ልናካፍል፣ ህይወት ልናካፍል ይገባናል። እግዚአብሔር ሲናገረን መስማት አለብን። ተመለሱ ሲል መመለስ አለብን። እግዚአብሔር ነው ልክ ከእሱ ጋር ብንዋቀስ እንዋቀስ ብሎ ቢልም እግዚአብሔር እኛኑ ሊረዳ ነው። መስታወትነቱን እንድናይ ነው። በሱ መስታወትነት፣ በሱ ብርሃንነት፣ በብርሃኑ ብርሃንን እንድናይ ነው። ይሄ ነው፣ ሌላ ነገር አይደለም እንጂ እግዚአብሔር ጻድቅ ነው። እግዚአብሔር ይመስገን። ስለዚህ ይሄን ሁሉ አድርጎ እግዚአብሔር የምናምጽ ከሆነ በዛው እንቀጥላለን ምን ከሆነ በውጭ እንቀራለን ማለት ነው። ለምን እንደዛ ይሆንብናል? ለህይወት ነው የጠራን እግዚአብሔር፣ ለጥፋት አይደለም እግዚአብሔር የጠራን። እግዚአብሔር አምላካችን የተመሰገነ ይሁን። ስለነበረን ጊዜ አድሜ ይመቻል ማመስገን፣ ጠቅላላ የምስጋና ጸሎት ማቅረብ ትችላለህ። ይመቻል። ሰላም ሰላም ወገኖች፣ ሰላማችሁ የበዛ ይሁን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም እሱ ያው ነው። ጌታን እጅግ አድርገን እናመሰግናለን። ስለመጣው ቃል አርፍጄ ነው የገባሁት። ነገ ምሸኛቸው ሰዎች ስላሉ የቆዳውዲ ያልኩኝ አልተመቸኝም። ዘነቅድ ምግብ ስትለኝም ያው መሀል ላይ ስለገባሁኝ እንዳላበላሽ ብዬ ነው። ጌታ ይባረክ። እንጸልያለን አንድ ላይ። ጻድቅና ዘላለማዊ አምላክ እግዚአብሔር አምላካችን ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ፍቅርህ፣ ስለ አባትነትህ እጅግ አድርገን እናመሰግናለን። አንተ ለኛ ሁሉ ነገራችን፣ አንተ በቂ ነህ። ሌላ ሁሉ ትርፍ እንዲሁም ከንቱ ነው። አንተ ካለ ከአንተ ጋር ካለን እኛ ከአንተ ጋር ከኖርንና በአንተ ከኖር እግዚአብሔር ወይ አባረን ያጣናቸው ሁሉ የሚከተሉን ናቸው። ዋናው የሁሉ ምንጭ፣ የህይወት ምንጭ፣ የዘላለም ህይወት የሆንክ አንተ ነህ። የዘላለም ህይወት ደግሞ በልጅ በኢየሱስ ክርስቶስ በኩል ሰጥተናል። ስለዚህ ብዙ ስለሰጠን፣ ህይወትን ስለሰጠን ከኛ ደግሞ የእኛነታችን በብዛት ትፈልጓለህ።
ሁል ጊዜ ካንተ ጋር በሐሳባችን በአእምሮአችንና በተግባራችን እንድንኖር ትወዳለህ። አንደበታችን ሌላ፣ ተግባራችን ሌላ እንዲሆንብን አትፈልግም ጌታ ሆይ። ጌታ ሆይ መመለሳችን በአንተ መታመናችን አንተን ማመናችን በተለወጠ በፍጹም ከነበርንበት ጨለማና ድካም የወጣና የተገለጠ እንዲሆን ለሁሉ እንዲታይ እንዲያበራ ትፈልጋለህ። ይህንን ደግሞ ጌታ ሆይ በመንፈስ ያስተምረናል። ስለዚህ ጠብቀን፣ መንፈስን እንዳናሳዝን፣ አንተን እንዳንበድል፣ በፍቅር እንድንመላለስ። ፍቅር ራስህ አንተ ነህ። አንተን ከወደድን፣ አንተን ከተከተልን ሕይወታችን ፍቅር ይሆናል። ስለዚህ ጌታ ሆይ ወደ ውስጥ የራሳችን እንድናይ እንደመጣው ቃል እዛም እዝም መንገዳችንና ውላችን ጌታ ሆይ በማይታወቅ መንገድ እንዳንመላለስ፣ በቤት እየኖርን በውጭ እንዳንገኝ ጌታ ሆይ ቤትህ የአምልኮና አንተ የምትወደስበት የምትከበርበት ቤት ነው። ስለዚህ ጌታ ሆይ የነጋዴዎች መሸጫና መለዋወጫ ቤትህን፣ ውስጣችንን፣ ንብረታችንን፣ እኛነታችንን፣ ኑሯችንን እንዳናደርገው አግዘን ጌታ ሆይ። በዓለም ሁሉ ያሉ ቅዱሳን በዚህ ዘመን ምጽአት በደጅ በሆነበት ክብራችን የሚገለጥበት አንተ ወደ ራስህ ልትወስደን የምትመጣበት ቅርብ በሆነበት ዘመን ታምነን እንድንኖር እንድንቆም እርዳን። ቃልና መጣሁን ባሪያን ደግሞ በኢየሱስ ክርስቶስ ስም እርዳው፣ አግዘው። እግዚአብሔር ሆይ በነገር ሁሉ አውሬውን ምራው። ክብር ለዘላለም ለአንተ ይሁን። በዚህ ያሉትንና የሌሉትን ያልተገኙትን ቅዱሳን በያሉበት አስባቸው። ሰላም ከእያንዳንዳችን ጋር ይሁን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን፣ አሜን። ሰላም ሁኑ ቅዱሳን። ጌታ ይባርካችሁ። ተባረኩ። አሜን፣ አሜን፣ አሜን። አድሜ ጌታ ጸጋውን ያብዛል። ወንድማችን በተጣበበ ሁኔታ ሆነ መጸለይ ስለቻልኩ አመስገን ስለቻልኩ እግዚአብሔር የተመሰገነ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ፕሮግራማችንን ጨርሰናል። ይህ ሶስተኛው ቅዳሜያችን ነበር። በሚቀጥለው የመጨረሻውን አራተኛውን ቅዳሜ ደግሞ የእግዚአብሔርን ሀሳብ ይዤ እመጣለሁ። እስከዛው ድረስ በሌሎች ፕሮግራሞቻችንም እንገናኛለን። ጸጋና ሰላም ይብዛላችሁ። ተባረኩ። ጨርሰናል።